ሰላም ወገንታት እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እንግዲህ አርቲስት ቅምጥሌ ማለት ነው የፊልም የሚሰሩት አርቲስት መኪያጅ ምንድነው ሜካፕ ነው የሚባለው መሰለኝ። አርቲስት ሜካፕ ነች። እንግዲህ እንዳያችሁት ሚኩ ደግሞ ኧረ ካራክተር ስማ እኔ አልቻልኩም። እግዚአብሔርን ብቻ ትችላላችሁ። ቅምጥሌ የኔ እናት እኮ ዜና ሰብ አምጥተሽ እንግዲህ ፈታ አድርገሽናል። ሚኩም ደግሞ ትችላለ። ብሩኬ እንዴት እንዳሳቀኝ ማለት ነው ልጅቷ በቃ እናደዋለች። ከዛ ፈርቷል ደግሞ ከዛ ደግሞ ልክ እንትን ስትለው ማለት እንደዛ ስትቁላለው እኔ እኮ ጣፋጭ ምናምን ስትል ደግሞ ብሩኬ አልቻለም። እግዚአብሔር ግን ከመጀመሪያውም የሆነ ነገር እየጠረጠረ ነበረ። ገብቶ ልክ መቶ ማናትናል ያላት ነበረ። ቅምጥሌ እንደዚህ እጁን ይዛው ስትሄድ ማለት ነው ካያችኋት እና ልጅቷ ደግሞ በጣም ተቆላላች። ቅምጥሌ ደግሞ ባሌ ለማሟለን ነው እንዴ ምናምን ያለች 10 ሄዳ ስታለብሳት ገብቶኛል እንትኑን እንዳይታይባት እንደሆነ። ኧረ ሚኮ አባዬ ላይ ግን አልቻልኩም። እግዚአብሔርን አባዬ አለ ምን አለ ቀብረር ብሎ ሲቀመጥ አለ ልክ አባቴን የሚመስለው አባቴን አስታውሰኝ አላለም። ከዛ እንደዛ ይላል። ብሩኬ ደግሞ እግሩን ውርድ አላደረገም። አይ ኧረ ወይኔ ማርያምን ዛሬ በቃ በሳቅ ጀምሬ በሳቅ ነው የጨረስኩት እና እንግዲህ ያው ደግሞ ማለት ነው ሚኮ ያው ጥቁር ነኝ ብለህ ተቀበል ብላለች ቅምጥሌ። ስለዚህ ጥቁር ነህ በቃ ጥቁር ነህ ብለሃል እና ደግሞ እንትን ነው ምንድነው የኢትዮጵያ ሕዝቦች እኮ ሁላችን ጥቁር ነን። አይ ወይኔ ቅምጥሌ አንቺ እኮ ፈረንጅ ነሽ ሲጀምር። ያው አበሻዊ ሆነሽ ነው እንጂ ፈረንጅ እኮ ነሽ። የምሬን እኮ ነው ፈረንጅ እኮ ነሽ። ብታዩ ማርያምን ስታምር ያት እስኪ የኔ ቆንጆ እና ለማንኛውም ያው ጓደኞች አሉ ሚኩዬ እንዳንተ አይነት ጥቁር ሰዎች አሉ። ግን እኮ ሚኪው ቸኮሌት ከለር ነው። ቸኮሌት ከለር አይደለም እንዴ መሰለኝ አላውቅም። ብቻ ቸኮሌት ከለር ነው የሚለው ብዙ ሰዎች የሚያወጡለት እና ለማንኛውም በነገራችሁ ላይ በሴት እንትን እኮ ነው የሰው ልጅ ደም ግባቱ ነው ዋናው። ጥቁር ሆኖም በጣም የሚያምሩ ሰው አለ። ልካው ሚኮ በጣም ቆንጆዬ ነው። አዎ ጥቁሩም ቢሆን ቆንጆ ነው። ደም ግባት ነው የሚባለው። የደም መሳብ የሚባል ነገር አለ። ወንድም ሆነ ሴትም ሆነ ጥቁር ሆኖ በጣም የሚያምሩ ደማቸው የሚስባችሁ ሰዎች አሉ። በተለይ ወንድ ልጅ ደግሞ ጥቁር ሲሆን ደስ ይላል። ማለት ጥቁር ሲሆን ስላችሁ ቀዮቹም ጥቁሩ ያልኩኝ አይደለም፣ ግን በቃ ሴቶቹ ብዙ ጊዜ የሚሯሯጡት ለጥቁር እኔ ያላልከው ብቻ እንደዛ ነው ይሄ ነው። እና ለማንኛውም ሜካፕ አሰራር ትጠላላችሁ። ቅምጥሌ ትችያለሽ የኔ ቆንጆ። ሚኩ ደግሞ መጀመሪያ ላይ እንትን የሚል መስሎኝ ነበር ማለት እያፋፈረ ነበር። መጀመሪያ መግቢያ ሲሰሩ አይታችሁ ከሆነ እየተሽኮረመመ ነበረ ምናምን። ከዛ መጨረሻ ላይ ግን አርሴማ ስሟ አርሰው አይ ቅምጥሌ ተንኮል አለች። የሚበላ ነገር ላምጣላት አላለችም። ብሩኬን አጫውታት የሚበላ ነገር ላምጣ ብላ ትሄዳለች። እች ሴት ደግሞ አየኔ እኮ አታምርም አላለችም ወይ ጉድ! ቅምጥሌን አታምር። እዛ ብሩኬ ደግሞ እንዴ አንቺ ደግሞ እኔ በሷ ቀልድ አላውቅም አለ። እንዴት እንዳሳዘነ ብሩኬ ግን ኧረ እኔ በቃ ይጀልተኛ ነው አለ። በቃ ደስ የማይል ነገር እየተሰማኝ ነው። ብሩኬ ያይዞ ነው እንደም ተጫወቱ። ብቻ ግን ደስ የሚል ቪዲዮ ነበረ። መጨረሻ ላይ ራሱ ማርያምን እንደዛ ተሳስቀው እንትን ሲሉ እንዴት ደስ እንዳለኝ። እንደዚህ የሚያስቅና ዘና የሚያደርግ ቪዲዮ ደስ ይላል። አልፎ አልፎ እንደዚህ የሆነ በቃ ማያጨናቅ እነሱን ማያጨናቅ በቃ ማለት እንደዚህ እኛም ከመጀመሪያው ስናየው ከርዕሱ ጀምሮ እንደዚህ እያያችሁ እየሳቃችሁ ጨርሱት ቪዲዮ አለ አይደለ? እሱ ደግሞ ደስ ይላል ማርያምን። ከዛ ብሩኬ ደግሞ ምንሆና የታፈነችዋል ምንሆና ነው አለ። ምንድነው የለበሰችው ለምንድን አለ። ከዛ ጉንፋን አሟት አለች። አቤት ከዛ ደግሞ ማለት ጀመር የሚኮ እዛ ቅምጥሌ እኮ ናት ደግሞ አብራ አለች ማለት ነው። ወይ ጉንፋኑን አስተላለፍሽብኝ አላለችም። እና በጣም ወዳት ጓደኛዬ ናት በቃ ምናምን አለች። በቃ አይዞሽ። እዛ ብሩኬ ደግሞ ሳቁ መጥቶት ግን በቃ አይዞሽ እንግዲህ እግዚአብሔር ያለው ነው የሚሆነው አላለም። እዛ ቅምጥሌ ደግሞ በቃ አይዞሽ እኔ ያክል ነው እንዲያስታወስኩሽ አለች። ወይ ብቻ ለማንኛውም ሚኩ ትችላለህ። ያው ቅምጥሌ ካራክተሩ ንገሩን ብላለች። ቅምጥሌ እኮ የቃጭል ፎንቃ ነው ታውቃላችኋ። ይችላል እኮ በጣም ጎበዝ ነው። በነገራችሁ ላይ ሚኩ ታውቃላችሁ። ከዚህ በፊትም ሁላችን የምናውቀው ቲክታክ ላይ ነው። እኔም ማውቀው ቲክታክ ላይ ነው። እናንተ የምታውቀው ቲክታክ ላይ ነው። ከዛ ደግሞ ከዛ አልፎ ቲክታክ ላይ አሁን የሚሰራቸው ስራዎች በጣም በቃ ማርያምን ሀርድ ናቸው። በጣም ደስ ዩትናስን ታውቋታላችኋ። አሁን ዩትናት በጣም በቃ ደስ የሚሉ እንትኖች ነው የምትሰራው። ስትሰራ በቃ ፊልም ካራክተሯ በጣም የተለየ ነው። ቲክታክ ላይ የሚሰራው ማለት ነው። ልክ እንደሷ ነው። ሚኩም ይችላል በቃ እንደዚህ አይነት ነገር ከዛ ታይቶ ይመስለኛል አፍላ ፍቅር እንግዲህ ክሬት የተደረገውና አፍላ ፍቅር የገባው
ከዚህ በላይ ደግሞ ከፍ ብሎ በትልልቅ ፊልሞች ከሚወዳቸው ያው ሰውንም የማይወደውና የማያከብረው ሰው አለ ብዬ አላስብም። የሚወዳቸውና የሚያከብራቸው አርቲስቶች ይኖራሉ። ከእነሱ ጋር ደግሞ ነገ ከነገ በኋላ ሰርቶ ከፍ ያለ ፊልም ላይ ምናምን እንደምናየው አልጠራጠርም። ይችላል ነው የምላችሁ። እግዚአብሔርን ችሎታው ጥግ ድረስ ነውና ትችላለህ። አስሬ ደግሞ ይነካካል። እንዲያሞኛል እንዴ ቅምጥሌ እኮ ናት እንዴ! ጉንፋን ነው እንጂ ያመምሽ እዚህ ጋር ነው እንዲያመምሽ። ጉድ እኮ ነው። አስሬ እንደዚህ ይነካካል ና ሴት አይደለው እንደዚህ አሁን እያለ ማለት ነው። እና ወይ መቁላላት ቁልትልት ታለብን እኮ ምን ጉድ ነው ዘንድሮ። እና ለማንኛውም ትችላለህ። ከ10 ወይ ደግሞ ከ10-11 ሰጥቻለሁ። ፐርፌክት። እንደዚህ ደስ ይላል ማለት አንደኛ የራሳችሁ ሰው ሆኖ አሁን ቅምጥሌ በቃ እንደፈለገች እሱ ጋር እንትን ለማለት አትሳቀቅም፣ ወንድሟ ስለሆነ ማለት ነው። ግን ሌላ ሰው አምጥታችሁ እንደዚህ አይነት ፕራንክ ሰሩ ምናምን የሆነ ትሳቀቃላችሁ። ገባችሁ አይደል? እንደፈለጋችሁ አታወሩም፣ እንደፈለጋችሁ እንትን አትሉም። ሚኮ ግን ወንድሟ ነው። እንደፈለገች ብትሰራ እንደፈለገች በቃ የፈለገችውን አይዲያ ብትሰጠው ምንም ችግር የለውም። ገብታችኋል? ብሩኬም እንደፈለገ ቢል ምንም ችግር የለውም። ብቻ ይመቻችሁ፣ ትችላላችሁ። ቅምጥሌም ሀሳብ አምጥተሽ እንደዚህ ሜካፕ በሜካፕ አድርገሽ እና ደግሞ ሜካፕን ጨርሶታል ባለች ቅምጥሌ ልንገራችሁ ብዬ ነው። ያው እንግዲህ ለውጠዋለች እኮ በነገራችሁ እስኪ ከዚህ ወደዚህ ቀይረዋለች። ትችያለሽ ነው የምልሽ ቆንጆ። እንግዲህ ቴንኪው ማርያምን። ትንሽ የሆነ ቀን ዝም ብሎ ድርስ ድብር አይላቸው ድብር ብሎ የነበርና ልክ ቪዲዮ ለቀው ሳይ ግብት ትላለሁ ስቄ ተሳስቄን የወጣሁትና ቴንኪዩ። ደግሞ ማርያምን ብሩኬማ እንዴት እንዳሳቀኝ በቃ ዝም ብሎ ፈገግ ይላል። በቃ ምንም አላስቻለውም ማለት ነው። እዛ ደግሞ እንትን ስትል በቃ እኔ እኮ አባዬን ነው የሚመስለው ምናምን እያለች እንትን ስትል ብሩኬ እንዴት እንደሚያያት ማለት ነው። እዛ ቅምጥሌ ደግሞ ይሄን ያክል ላስታውስ በቃ እርሱ እያይዞሽ በቃ ምናምን ከየት ነበር የመጣቸው ልጅቱ? ጠፋኝ። ከሐዋሳ ጥሩ ነው። ከሐዋሳ እንኳን ደህና መጣሽ የኔ ቆንጆ። ለማንኛውም ይመቻችሁ። እናንተም ስቃችሁ እኛንም አስቃችሁ ዘና አድርጋችሁናል። ቴንኪዩ ቬሪ ማች ጋይስ። ብሩኬ 400K መግባት አለበት። በብሩኬ ቤት የተለቀቀው ቅምጥሌም 350K መግባት አለባት። እና በዚህ አጋጣሚ ደግሞ ሚኮ ቪዲዮ ለምንድን ነው ቶሎ ማትሰራው? ማለት በቻናል ማለት ነው ብትሰራ ጥሩ ነው። ቻናል ለነገሩ እንትን ይመስለኛል አይ ቲንክ ያው እንትን ላይ በሳምንት 2 ይመስለኛል አፍላ ፍቅር ላይ የሚለቀቀው ለዛ ካራክተርም ያው ይሰራ እንትን ይላል መሰለኝ። ቀረጻ ሲባል ዝም ብሎ እንደዚሁ ቶሎ ቀረጽ ነገር አይመስለኝም። ብቻ ለቀረጽ እዛ ይገኛል ምናምን ለቲክታክም ብቻ ቢዚ ስለሚሆን ይመስለኛል እንጂ ላለመስራት ፈልጎ አይመስለኝም። ብቻ ብሰራበት በጣም አሪፍ ነው ብዬ አስባለሁ። እና ይመቻችሁ። ብሩኬ ደግሞ ትግስቱ እንዴ ተቆላልታ ሄዳ ታዲያ ጓደኛዬ እኮ ናት አለች ቅምጥሌ። ከዛ እና ታዲያ ጓደኛሽ አሁን ስትመጣ አለ እንዴ አላስቀይማትም ብዬ እኮ ነው አዲስ ናት ትላለች። እና ታዲያ ስትመጣ እኔ ላይ ነው የምትቀመጠው ማለት ነው አላለም ብሩኬ? እንዴ ጡን ብላ ሄዳ አባዬ እኮ ትዝ ብሎኝ አለች። አባዬ ላይ አለች ጭኑ ላይ ነው የምትቀመጠው አላለች? ጉድ እኮ ነው። እዛ ብሩኬ እኮ ነው እንዴ አንቺ ስትይው እንከባበራለን። ኧረ ነይ ይላል ማለት ነው ቅምጥሌን። እንዴት እንዳሳቀኝ ማርያምን። እና ደግሞ ልትስመው ነበር እንዳያችሁት እንደዚህ ምናምን አለች። ከዛ ኧረ ሴትዮ ስርዓት ያዣለ። ከዛ ተቀምጦ ደግሞ እንደዚህ ከኋላው ተቀምጣ አይታችኋለታል እንደዚህ ተደግፈው ምናምን እንደዛ ቅምጥሌ ነይ ይላል ብሩኬ። ሴትዮ እንከባበር ይላል። ኧረ ምንም ክብር የሌላት ሴትዮ ዝም ብላ ሰው ቤት ሄዳ እንደዚህ ትለጣጠፋለች። እንደዛ ቅምጥሌ እኮ ናት ማለት ነው። ተላይ ላይ ነው ተቀመጠ ይላል። ተቀመጠችብህ እንዴ? እኔ እኮ አላየሁ ማለት እና ለማንኛውም ቅምጥሌ ለወደፊቱ ሴት ስትመጣ እንደዚህ ካለች በጥፊ ግድግዳ ጋር ማጋጨት ነው። ጓደኛሽ ትሁን ምናምን እኔ ጓደኛ ላምጣ ማለት ነው አለች። እዛ ወርቅ አታምጪ አላልኩም፣ ግን ማላቃት ለማለት የፈለገው እንደዚህ ያለች መንቃራ ሊፈልጎ ግን ማላቃት ጓደኛ ናት ብዬ ነው አለ። ወይኔ ጉዴ። እና ግን ማለት ነው የምር እንደዚህ አይነት ጓደኞች እኮ አሉ ጋይስ። ማርያምን እናንተ ጓደኛ ብላችሁ አቅርባችኋቸው ምናምን ከዛ እነሱ ግን ልክ እናንተ ለነሱ ለሆነ ለማቀራረብ ስትሄዱ ልክ እንደዚህ አታምርም እኮ እንዳለችው እኔ እኮ ጣፋጭ ነኝ እንዳለችው እንደዚህ አይነት ሴቶች አሉ። ሲሪየስሊ ማለት ነው ማርያምን። ከዛ እናንተ ዘወር ስትሉ በሆነ እንደዚህ በመቁላላት ምናምን ባሎቻችሁን ለማማለል የሚሞክሩ ሰዎች አሉ። የምሬ ነው ማርያምን። ባሌን ለማማለል ነው ትላሽ ቅምጥሌ ምንድነው ብትይ ምናምን አለ ማለት ነው። ብሩክ ያው ተቆጥቶ ነው፣ ምክንያቱም ከቅምጥሌ ውጭ ስለማይማለል ማለት ነው። ግን አንዳንድ ሰዎች ላገኙት የሚማለሉ ሰዎች አሉ። ስለዚህ እንደዚህ አይነት ሴቶች ካላችሁ ስቶፕ። ለማንኛውም ተዝናንቻለሁ፣ ደብሮ የነበር ፈራታ አድርጋችሁኛል። ረዥም እድሜ ከጤና ጋር ይስጥልን። ወዳችኋለሁ ማርያምን። ቴንክ ዩ ቬሪ ማች ይህን ልጆች ማለት ነው። መልካም አዳር ይሁንላችሁ። ሰብስክራይብ አድርጓቸው ጋይስ። የነገ ይበለን ባይ